ቲክቶክ ላይቭ መግባት ፈልጋችሁ ግን ካሜራ ፊት ለመቆም ዝግጁ ካልሆናችሁ ይሄ ቪዲዮ ለእናንተ ነው። ፎቶአችሁን ብቻ በመጠቀም ፕሮፌሽናል የመሰለ ላይቭ እንደምትጀምሩ አሁን ላሳያችሁ። ሰላም ጤና ይስጥልኝ። ላይቭ ላይ ካሜራ ሳናበራ ወይንም ፊታችንን ሳናሳይ በፎቶ ብቻ በመጠቀም እንዴት ቀጥታ ስርጭት ላይቭ መግባት እንደምትችሉ በዝርዝር እናያለን። ለጀማሪዎች ፊታችሁን ማሳየት ለማትፈልጉ ምርጥ መፍትሄ ነው። ቪዲዮ ከተመቻችሁ ላይክ ቻናሉን፣ ለቻናሉ አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። መጨረሻ ላይ አሪፍ ቦነስ እሰጣችኋለሁ። ቪዲዮውን እስከ መጨረሻ ተመልከቱት። የቪዲዮውን ፍሬ የምታገኙት መጨረሻው ላይ ነው። እስከ መጨረሻውን ቪዲዮ ላይክ አድርጋችሁ ተመልከቱት። ወደ ቪዲዮ እንሄዳለን። ቀጥታ ቲክቶክ እንደምታዩት ቲክቶክ አፕሊኬሽን ላይ እንገባለን። እዚህ ጋር ቲክቶክ ትገባላችሁ። ከዛ እዚህ ጋር ፕላስ ምልክቷን ተነካላችሁ። ከዛ እዚህ ጋር እንደምታዩት ላይቭ የሚል አለ። ላይቭ የሚል አለ። እዚህ ጋር ላይቭ የሚለውን ተነኩታላችሁ። ላይቭ የሚለውን ከነካችሁ በኋላ እዚህ ጋር እንደምታዩት ፍሊፕ የሚለውን ተነኩታላችሁ። ፍሊፕ የሚለውን ከነካችሁ በኋላ እንደምታዩት እዚህ ጋር ቀጥታ ኢፌክት የሚል ያመጣላችኋል። ኢፌክት የሚለውን ተነኩታላችሁ። ኢፌክት የሚለውን ከነካን በኋላ አሁን ያመጣልናል። እንግዲህ የምንጨምረውን እንግዲህ እንደምታዩት የተለያዩ የፈለጋችሁት እናንተ መርጣችሁ በእነዚህ መጠቀም ትችላላችሁ በፈለጋችሁት አይነት። እኔ ለምሳሌ እዚህ ጋር ይሄንን ፎቶ ማድረግ ትችላላችሁ። የሰው ፎቶ እንደፈለጋችሁ እናንተ መጠቀም ትችላላችሁ። ለምሳሌ እኔ አንዱን አርጌ ያሳያችኋለሁ። በዚህ በችግኝ በመሰለው ነገር እዚህ ላይ አደርጋለሁ። ከዛ እስከሚስተካከል እንጠብቀዋለን ማለት ነው። እንደምታዩት አሁን በፎቶ ላይቭ ገብቻለሁ። ይሄውና ባክግራውንዱ ተቀይሯል። እንደምታዩት ቅድም የነካሁት መቀየር እንችላለን። በፈለግነው እናንተ መቀየር ትችላላችሁ። ስንፈልግ አሁን ቀጥታ እንግዲህ በፎቶ ገብቻለሁ። ተዛ ባክግራውንዱን እንግዲህ ኢፌክት እዚች ጋችን ነክታችሁ ነው። ሁለቴ ከነካችሁ በኋላ ነው። እዚህ ጋር መጀመሪያ ፍሊፕ የሚለውን ተነካላችሁ ሁለቴ። ከዛ ኢፌክት የሚል ይመጣላችኋል። ኢፌክት የሚለውን ተዛ ኢፌክት ከሚለው ነው የምመርጡት። ከዛ ጎ ላይቭ እዚህ ጋር ታይትል ትጽፋላችሁ። እዚህ ጋር ለምሳሌ ፎሎ ቻሌንጅ ፎሎ ቻሌንጅ እንለዋለን። ከዛ እዚህ ጋር ደን ትሉታላችሁ ጎላችሁን ማለት ነው የላይቫችሁን። ከዛ እዚህ ጋር እንደምታዩት ከዛ ጎ ላይቭ እንላለን። እንግዲህ ጎ ላይቭ ካላችሁ በኋላ ቀጥታ አሁን ወደ ላይቭ ገብተናል። እንደምታዩት ያው